ሰላም ጤና ይስጥልኝ። የምንጊዜ ሚዲያ ቤተሰቦች ዛሬ ግንቦት 25 2017 ዓ.ም አቶ ታዬ ደንደአ መታሰራቸው ተሰምቷል። ብልጽግናን በብርቱ በመተቸት የሚታወቁት የቀድሞው የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ እስርንና የእስር ምክንያትን በተመለከተ ማህበራዊ ሚዲያው ላይ እየተዘዋወሩ ያሉ መረጃዎችን ያጠሩልን ዘንድ ወደ ጠበቃቸው አቶ አበራ ንጉስ ደውለናል። አቶ አበራ ስለሰጡን ማብራሪያ እያመሰገንን ፕሮግራሙን ትከታተሉ ዘንድ ጋብዘናችኋል። ነው አቶ ታዬ ደንደአ ዛሬ ችሎት ነበራቸው። ጠቅላይ ፍርድ በሁለቱም ነጻ በተባለበት ከፍተኛ ፍርድ ቤት ነጻ ባላቸው ጉዳዮች ላይ ክርክር ነበረን። ውሳኔ ለመስማት ቀጠሮ ነበረን። ዛሬ ጠቅላይ ፍርድ ቤቱ ከ4 እና 5 ቀጠሮች በኋላ መመላለስ በኋላ ከፍተኛ ፍርድ ቤት የፌዴራል ልደታ ከፍተኛ ፍርድ ቤት የሰጠው የነጻ ብይን ትክክል አይደለም፣ በሁለቱ ክስ የሰጠው ብይን ትክክል አይደለም እንዲከላከሉ ብሎ አሰምቶናል። 4 ሰዓት ተኩል አካባቢ። ከዛ በኋላ እኔም ወደ ሌላ ችሎት፣ እሳቸውም ወደ ቤት ነው የሄዱት። አሁን 10 ሰዓት ላይ እኔ ሌላ ችሎት ጋር ያለሁኝ ከቤተሰቦቻቸው ተደውሎልኝ አቶ ታዬ ደንደአ በፌዴራል ፖሊስ አባላቶች እንደተወሰዱ ከመኖሪያ ቤታቸው ነው የተወሰዱት። ለምን የሚለው ጥያቄ በወቅቱ እንደጠየቁና ቢሮ ወስደን እንድናነጋግራቸው የሚል ምላሽ ነው የሰጧቸው። ስለዚህ የት ቦታ እንዳሉ በትክክል ህጋዊ ምክንያታቸው ምንድን ነው የሚለው ከነገ በኋላ በምናደርገው በተለይ እኔ እንደ ጠበቃ በምናደርገው ክትትል የማገኘው ይሆናል። ከዚህ ጋር ተያይዞ አንዳንድ ወገኖች ጠዋት እንዲከላከሉ በተሰጠው ብይን እንዳይሆን ብሎ አንዳንድ ዜጎችና ወዳጆች ከዛ ጋር ሲያያይዙት አይቻለሁ። ማህበራዊ ድረገጽና አንዳንድ እሱ አይደለም። ዛሬ የተሰጠው የጠቅላይ ፍርድ ቤት ውሳኔ ገና በዳኞች እጅ ያለ በእኛም በኩል ከፍተኛ ፍርድ ቤቱ ያልደረሰውና በፍርድ ቤቶች አሁን ባለው የአጀንዳ ሁኔታ ገና ፍርድ ቤት ደርሶ አጀንዳ ተይዞ ከፍተኛ ፍርድ ቤት ቀጠሮ ይዞ አቶ ታዬ ደንደአ ተከላከል በተባለበት ጉዳይ መከላከያ መቼ ማሰማት እንዳለባቸው ተጠይቆ ሌላ ተለዋጭ ቀጠሮ ተሰጥቶ ዋስትና መነሳትም ካለበትም ወይም አቤቱታ ከቀረበ በዛ ላይ ክርክር ተደርጎ ነው ሁሉ ገና የሩቅ እንትን ምክንያት ነውና እሱም ህጋዊ ምክንያት አይደለም። እንደኔ የህግ ግንዛቤና ልምድ አዲስ ሌላ ፋይል ወይ ደግሞ ፖለቲካዊ መታሰርም ወይም መያዝም አድርጌ ነው የምገምተው። አሁን የተያዙበት ዋናው ህጋዊ ምክንያትና ሌሎች ምክንያቶች ግን ነገ የማውቀው ይሆናል። አሁንም አይቻለሁኝ እንግዲህ ከዛሬው የፍርድ ቤት ውሎና እንደዚሁም ነጻ የተባሉባቸው ክሶች በድጋሚ እንዲቀጥሉ መባሉን ተከትሎ መያዛቸውን የሚመለከቱ አይነት ጽሁፎችን እኔም አይቻለሁኝ እና ከሱ ጋር ሊያያዝ እንደማይችል ነው እንግዲህ እየነገርከን ያለኸው። ምን ይመስል ነበር የፍርድ ቤት ውሏችሁ የሚለውንም ትንሽ ብትልበት ደስ ይለኛል። መልካም። እንግዲህ የፍርድ ቤት ውሏችን እንደምታውቂው ስትከታተሉ ስለነበረ ክርክር ካደረን በኋላ ውሳኔ ልናገኝ 4 እና 5 ቀጠሮዎች ረጃጅም ቀጠሮዎች ተሰጥቶናል። ለቀጠሮዎቹ ምክንያት ደግሞ ፍርድ ቤቱ በወቅቱ ችሎቱ የ4 ሰው ችሎት እንደሆነና 4ኛ ዳኛ ታሞ መምጣት ባለመቻላቸው የሚል ምክንያት ሰጥተውናል። እኛ እሱን ተቃውመናል። ምክንያቱም በኢትዮጵያ የፍትህ ስርዓት በተለይ የፍርድ ቤቶች አደረጃጀትና መዋቅር የ4 የሚባል ዳኛ የለም። ባለ 1፣ ባለ 3፣ ባለ 5 እና ባለ 7 ችሎት እንጂ ባለ 4 የሚባል ችሎት እንደሌለ በልዩ ሁኔታ ይሄ ችሎትን ከመጀመሪያ ጀምሮ እስከ መጨረሻ ዛሬው እስኪወስን ድረስ ዳኞቹ 3ቱም ተሟልተው እንደነበረ ዳኞቹ እንዳልተቀየሩ የተለያዩ ጉዳይ የያዙ ሲያቀርቡት የነበረው ምክንያቱም ህጋዊ ካለመሆኑ ምክንያታዊ አለመኖሩ ተቃውመን ፍርድ ቤቱ የተፋጠነ ፍትህ እንዲሰጠን ስናሳስብ ነበር። ዛሬ የመጨረሻ ውሳኔ ሰጥተዋል። መስጠታቸው አንድ ጥሩ ነገር ሆኖ የመጓተቱ ምክንያትም ያው ዛሬ የወሰኑት ውሳኔ ለመወሰን እንደነበረ እርግጠኛ ባልሆንም ጫና መኖሩን የሚያሳይ ነው መጓተቱ። አሁን የተደረሰውም በእኔ እውቀትና የማስረጃና የህግ ክርክር አቶ ታዬ እንዲከለከሉ የሚያስደርግ ነው ተጨባጭና ህጋዊና የፍሬ ነገር ክርክር ሳይኖር ነው ፍርድ ቤቱ ወስኗል ብለን የምናምነው። በእርግጥ ይሄ ይግባኝ ብለን ከመከራከር የሚገባን ጉዳይ እንዳለ ሆኖ እንደ አንድ ባለሙያ ግን ፍትሃዊ አልነበረም ውሳኔ ወይም የተጓደለ ፍትህ ነው የተሰጠው። የመጓተቱ ነው እኛም ስንጠረጠር የመጓተቱ ምክንያት የጫና ምክንያት ነው ብለን ስናስብ ነበር። እንዳልነውም ሆኗል። ዞሮ ግን ዛሬ የተያዙበት ሌላ ምክንያት መንግስት ካላሳወቀ ከዚህ ጋር የሚያያይዘው ነገር ግን የለም።
እንደው የዛሬዎቹ ነፃ ተብለውባቸው የነበሩ ይቀጥሉ የተባሉት በጠቅላይ ፍርድ ቤት እንደምን ያሉት ክሶች ነበሩ የሚለውንም ትንሽ መለስ ብለን ብናስታውስ ምናልባት ጉዳዩን በደንብ ላልተከታተሉ ወገኖች ደስ ይለኛል። መልካም እንግዲህ አቶ ታዬ 3 ክስ ነው ቀርቧቸው የነበረ። ከነዚህ 3 ክስ ውስጥ አንዱ ህገወጥ የጦር መሳሪያ ይዞ መገኘት ነው። ሁለተኛው ሁከትና ብጥብጥ የሚያስነሱ ህገ መንግስታዊ ስርዓቱን በኃይል ለመናድ የሚያስምል ነው። ሶስተኛው ደግሞ በመንግስት በጦርነት እያለ በጦርነትና በወረራ ጊዜ እያለ በተለይ በጦርነት እያለ መንግስት ጦርን ለሚገጥሙት ኃይል ድጋፍ የሚያደርግ ንግግርና ጽሁፍ እና የሞራል ድጋፍ የሚያደርጉ ንግግሮችና ጽሁፎችን በማህበራዊ ድረገጽ ማሰራጨት ወይ ድጋፍ መስጠትን የሚሉ ነው የነበሩት። ስለዚህ ፍርድ ቤቱ ከፍተኛ ፍርድ ቤቱ ምንድነው አንደኛው የእውቀትና ብጥብጥ የሚያስነሳና ጠላት በተለይ መንግስት በጦርነት ሀገር በጦርነት እያለች ጠላትን ድጋፍ የሚያደርጉ ጽሁፎችን የሚሉ ሁለቱም ክሶች ከመናገር መብት ጋር የተያዙ እንደሆኑ በተለይ ደግሞ ድጋፍን ከማድረግ ብቻ ሳይሆን ጦርነት ይቁም ሰላምን የሚሰብኩን እንጂ ጦርነትን የሚያበረታቱ በእነማናቸው ወገን ጦርነትን የሚያበረታቱ አይደሉም በማለት መከላከል ሳያስፈልጋቸው በነፃ ወይ ደግሞ በስነ ስርዓት ቋንቋ አነጋገር በ141 የሚባል በነፃ እንዲሰናበቱ ያደረጋቸው ክሶች ናቸው። ዛሬ አይ መከላከል ያስፈልጋቸዋል እነዚህ መከላከያ አቅርበው እንዲከላከሉ ብሎ ፍርድ ቤቱ በተለይ ጠቅላይ ፍርድ ቤቱ ውሳኔ የሰጠው። ስለዚህ ከዛሬው ጋር እሺ ሌላኛው ሶስተኛው ክስ ግን ያው በከፍተኛ ፍርድ ቤት ላይ መከላከያ ምስክር እንዲያቀርቡ ህገወጥ መሳሪያ ይዘው ተገኝተዋል በሚለው ክርክር እንዲከላከሉ ስለወሰነ እሱም ቀርበን ነበር። ለሰኔ 30 ቀጠሮ አለን። በዚህ መከላከያ ምስክር ላይ ያላሰሙበት ምክንያት መከላከያ ምስክራቸው ከንቲባ ወይዘሮ አዳነች አቤቤና ጠቅላይ ሚኒስትር አብይ አህመድ ስለሆኑ ፍርድ ቤቱ አዟቸው መጥሪያ ልኮላቸው ሊመጡ ባለመቻላቸው የፌደራል ፖሊስ ታዞ ሁለቱም መከላከያ የአቶ ታዬ መከላከያ ምስክር እንዲያቀርባቸው ተለዋጭ ቀጠሮ ተሰጥቶ ለሰኔ 30 በቀጠሮ ላይ ያለ ጉዳይ ነው። አንዱ ክስ በተመለከተ ማለት ነው። እሺ በጣም ነው የማመሰግነው። እንግዲህ አንድ ትልቅ ነገር ግልጽ አድርገህልናል። ምክንያቱም በማህበራዊ ሚዲያው ላይ ሲጻፍ የነበረ ነገር ነበር። በተለይም ደግሞ የመንግስት ደጋፊዎች መሆናቸው በሚታወቅ አክቲቪስቶች አማካኝነት ከዛሬው የጠቅላይ ፍርድ ቤት ውሎ ጋር በተያያዘ በህግ አግባብ የታሰሩ የማስመሰል አይነት ነገር አይቼ ነበርና እሱ እንዳልሆነ ግልጽ ሆኗል። እንግዲህ ምንድነው ሊቀርብ የሚችለው የሚሰጠው ምክንያት የሚለውን እንደጠቀስከው እንግዲህ በሚቀጥሉት ቀናት የምንሰማ ይሆናል። ከአቶ ታዬ ጋራ በተያያዘ መጨመር የምትፈልገው ካለ መድረኩ ክፍት ነው። መልካም እንግዲህ የአቶ ታዬ ክስ ከጅምር ጀምሮ እንደምታውቁት ከ2016 ጀምሮ እስራቸው ህጋዊ ከምትለው ፖለቲካዊ ነው። ያው የመንግስት ሚኒስትር ነበሩ፣ የህዝብ ተወካዮች ምክር ቤት አባል ናቸው። በተለይ ጨፌ ኦሮሚያ አባል ናቸው፣ ምክር ቤት አባል ናቸው። ስለዚህ እንደ አንድ የጨፌ አባልና እንደ አንድ ሚኒስትር የህዝቡ ውክልና አላቸው። ስለዚህ የህዝቡን ፍላጎትን ማዕከል ያደረጉ ፖለቲካዊ እንቅስቃሴዎችና ጽሁፎችን ይጽፋሉ። እነዛ ጽሁፎች ስታያቸው ሰላምን በመስበክ ልማትን በማራመድ ፍትህን ከማስፈንና ሀገር ህልውናን በማስቀጠል ያተኮሩ እንጂ የወንጀል ይዘት የላቸው። ሆኖም መንግስት ይሄ ሰላማዊ እንቅስቃሴና ትግል ስላልወደደው ፖለቲካዊ ክስ አቅርቦባቸው ላለፉት 1 ዓመት ታስረው በተለይ 2017 በኋላ በዋስትና የወጡ ናቸው። አሁንም ከወጡ በኋላ እያደረጉት የነበሩት እንቅስቃሴ ሰላማዊና ህጋዊ ነው የሆነ ሀገርና ህዝብን ያስቀደሙ ጽሁፎች ከመጻፍ አልፎ የወንጀል ይዘት ያላቸው ጽሁፍም የሉም። በሀሳብ ደረጃ ወንጀል የሚያበረታቱ ፍላጎትም እንደሌላቸው በግል አውቃቸዋለሁ እና ይህ እስር እኔ ከህጋዊነት እና ከወንጀል ይዘት ጋር ከማለት ይልቅ ፖለቲካዊ ሆኖ ሰላማዊ ትግልና በሰላማዊ ትግል ህይወት ውስጥ ያሉ ግለሰቦች ካላቸው የሰላማዊ እንቅስቃሴ እንዲገቱ የሚያደርግ እስር ነው ብዬ ነው የማምነው። ይሄ ደግሞ መንግስት አሁን የሚያሳየው ሰላማዊ ትግል እንደማይፈልግ የህዝብ ጥያቄን ማንገብ ወንጀል አድርጎ አሁን በተያዘው ጸረ ዲሞክራሲያዊና አምባገነናዊ በሆነ መልክ የመቀጠል ፍላጎት እንዳለው ቅጥያ ነው ብዬ ነው የማስበው። በጣም አመሰግናለሁ። እኔም አመሰግናለሁ።